ምንድነው አንቺ እኮ እንደዚህ ሆኚ እኮ እንደዚህ ሆኚ እንዴ ስማሽኝ ምን ልታረጊ ነው? ከዛስ መፍትሄ ነው እንደሞነ አንቺ ጤነኛ አይደለሽም እንዴ? እኔ ለምን አጠገብህ እንደዚህ ይሆንኩ? ለምን አልታየህም? አልገባህም እኮ እኔ ልቤ እስኪጠፋ ድረስ ነው ማፈቅርክ። እዚህ በኋላ ግን አታገኘኝም። እሺ በግልጽ ወጥቶም ያናድዳት ለምንድነው ኦዴይሱን የሚያነካካው? ኦዴይስ እንድታጣ ትሆናለች የሚለው አታጣም። እሷ ሳርቅበሉ ነው። ለምንድነው ኦዴይስ የምታጣው? ለምንድነው የምታጣው ኦዴይስ? እንደሱ መሰለው እንደ ፈጣሪ እሱ እንደ ጣላት አይደለም ነው የምታጣው ማለት ነው። እነሱ ኦዴይሶቹ እኮ እሷ ከጎኗ እኮ እሱ ብሏቸው አይደለም የሚቆሙት። ራሳቸው ስለሚወዷት ራሳቸው ስለሚያውቋት ሴት ስለሆነች ክብሯን የጠበቀች ስለሆነች ነው። እንደማንም ቆሻሻ ስላልሆነች ነው እኮ እኔ እንጂ ምን አሁን የሱ ሴት ማምጣት አቃጥሎኝ እኮ አይደለም። ጤንነቷ ነው የሚያቃጥለኝ። የት እንደሄደች አላውቅ። አረ ምንም አትሆንም ገንዬ፣ ምንም አትሆንም። እኛ ራሱ በስደት ታመን እንትን እንለለም እንዴ? ምንም አትሆንም። አዩዬ ቀላል አይደለም። እኔ ልንገርሽ ገንዬ፣ ላይቭ ላይ የምር ሮመዳን እስከሚያበቃ ላይቭ ላይ አልገባም ብዬ ነበር። ጠዋትም ገባሁ። እኔ ራሴ ዝቅ ሲያደርጓት ሳይ አላስችለኝም፣ ገባሁኝ። እኔ ራሴ አልገባም። ሃይማኖተኛ ይላል። እኔ ጾሙን ትተን አይደለ እንደዚህ የምንጮው ለሷ ብለን አይደለ እንዴ? ኧረ እባካችሁ ሃይሚናት ወደንስ የምታጣ ወዮ እሱ ራሱ አራት አስወሩኝ። እኔ ሃይሚ አይደለም ወደንስ ፈጣሪ ከሷ ጋር ነው ይሄንን መከራ የቻለችው። የማንም አለሌ መንገደኛ ሁሉ እየመጣች በቤቱ ስትጨፍር ይሄን ቆሻሻ ከምታይም እንኳን ሄደች። ዩቲዩብ ቲክቶክ እኮ እሷ ናት። ዩቲዩብ ቲክቶክ አለም ብሎ ነው እንደሚያስብ አላያችሁም እንዴ? ትናንትና አላያችሁም እንዴ? እሷ ስሟ ራሱ እኮ ያርበተብታል። ስሟ ራሱ እኮ የሃይሚን ስም ሳይጠቅሱ መቼ ሰርተው ያውቃሉ? ወሬ ሁላ። ኧረ አዩዬ ሰው ሁሉ አስመሳይ ነው በእናትሽ። ኧረ ምን አይነት ሰው ነው መሰልሽ ያለው? አሁን እንደዚህ ብሎ በሃይማኖት ሲያወራ እሱ እውነት ትክክለኛ ሰው ነው? ሃይማኖት ያለው ሰው መጀመሪያ የራሱን እኮ ነው የሚያከብረው። ራሱ አብሮ ሃይማኖት አረገንዬ እንደው አዲስ ነሽ ወይ? ሁልጊዜ እንደማለ ውሸት መሆኑን እያወቀ እንደማለ ነው። ታዲያም አንቺ አትረጅም እንደ እሱ ስላወራ ነው እንደ ሃይማኖት አለኝ ስላለ እሱ ሁሌ እንደማለ አይደለም እንዴ? ለምን የሷን ኦዲየንስ ታዲያ ልክ እንዳጠፉ አድርጎ በሌላው ዘንድ ያቀሳስራል? እነሱ ምን አደረጉ? ተሸክመው እሱ ስላቀሳሰረኛ የምንሆነው ነገር አለ የለም። እሱ የሚያቀሳስረው ስለሚፈራና እንዲ በጣም ስለእንትን ስለሚቀና ነው። እግዚአብሔር እንደው የስራውን ይስጠው። ሌላ ምንም አልለው። ምንም እንኳን አይደለም እሱ ቀርቶ እዚህ ያሉት ባለዮቹ ራሱ 24 ሰዓት ሲሉብን ምን ተፈጠረ? ምንም ሊፈጥሩ አይችሉም በእኛ ላይ ማለት ነው። ለምን ሺ ጊዜ ያከሳስሩ? ምን ያመጣል? አሁን እሱ እውነት ትክክለኛ ሰው ከሆነ ታዲያ ለምን የእሷ ቻናል ሁለተኛ ቀኑ ነው? ለምን ታዲያ ካዘነ ለምን በእሷ ቻናል ይዞ አልመጣም? ታዲያ ብልጥ ስለሆነ አራዳ ስለሆነ ነው እንጂ እሱ እስኪ ጾም ነው ታይዘን እንትን እንገባለን። እስኪ ጾም ነው ታይዘን እዛ እንትን እንገባለን። እኛ ሰው እንግባ፣ እናንተ እንትን ግቡ። ሰላም እንዴት አደራችሁ? አይኔ ገል እየተገናጂ ሴትዮ ተይግን ሰላም ናችሁ? አይደለም ገሊ እናንተ ሂዱ አላለች። እነሱ ሂዱ ጽድቅ ቦታ፣ እኔ ሰው ልግባ ላንድ እኮ። ኧረ ተው ግን እስቲ እናንተ ጾሙና ጽድቅ ግቡ። እናንተ መጀመር ይኸው አንድ ነገር ልንገራችሁ። በጾም ማንኛውም ገነት የገባ ሰው የለም። ዋና ስራሽ ነው ማሬ፣ ስራሽ፣ ልብሽ፣ የልብሽ ማንነት። የሰው ልጅ እኮ በምላሱ ተናግሮ ውስጡ ግን ምንም ቆሻሻ እድፍ ከሌለው ያንን ነው የሚወደው ፈጣሪ። እንደ ህፃን ሁኑ ነው እኮ የሚለው። አሁን አውርተሽ ቢያንስ ልከት መጀመሪያ ውስጥሽን አጥሪ። ስለ ጾምሽ ጀይ በጣም ነው እንዴ? እንደገና እግዚአብሔር በምግብ ጽድቅ የለም፣ አስመስሉ አላለም። በእውነት ፍረዱ ነው ያለው። ሃይማኖት ተገን አታርጉ። እዚህ ቤት እየገባችሁ ሃይማኖትን ተገነት ናታርጉ። አያልኩ ሃይማኖታውን ተገን አድርገው ያሉ አይቆሙም። ከተጎዳችሁ እንደዚህ ወጣ ከቀራችሁ እነሱንማ መግዲ ሰላም በሉኝ እንጂ ምን ነው ባክሽ። እኔ ደግሞ የምን ሰላም ነው ያለው? አሁን እዚህ ሰላም የለም። ሀገሩ እየተቀጣጠለ ምንም ሰላም የለም። ጃለ እሺ ቆይ ሃይሚ ምንድነው ሃይሚን የጠየቀ ያሰጠችው? ሃይሚ ያልሰጠችው ልስጥክ ያለችው ቡጥቁሹ
እሱ ምንድን ነው ይሄ ነገር? አንቺ እየተመታሽ ኖ እግዚአብሔር ርዕሱን እኮ እጂ አይቼ መጣሁ እኔ ቪዲዮ ሳይ ርዕሱን ነገር ነው ሰጥቷለሁ አለችው። ምን እኮ ለማን ሰጣ የረከሰች ደግሞ ምንድነው? ጌታ ወይ ምላክ ትግስት ሰጣ ያረቆ ያለኒ ራሱ ኖ እኔ እኮ ከታች የሆነች ልጅ ስጽፍ ሂጄ እንትኑ ርዕሱን ስታይ ሃይሚ ያልሰጠች ግን ለድስጥቅ ምን ማለት ነው አሁን ይሄ ነገር? በእግዚአብሔር ጡቁሹና ከኔ እኮ እኔ ግን እናንተ ዝም ብላችሁ ነው እንጂ ማርያምን እኔ እንደዚህ ይሄ እኮ ወንድን ያሳድባል። ለምን እንደዚህ አይነት ወንድ ፊቱ ሁሉ የሚስቅ ወንድ ነን እግዚአብሔር እየፈለገ ሀብታም ይሁን የፈለገ ቆንጆ ይሁን ደስ አይለኝም። አዎ እግዚአብሔር ምን ነው በየሄደበት መገልፈጥ። እሺ 10 ሴት ከመጣች በቃ እሱ የዋ ስለሆነ እናንተ የዋኑ ያላችሁ ከ10 ሰው ሴት ጋር ይሁን በቃ የዋ ሰው ነው የሚመሰክርልሽ፣ ራስሽ አይደለሽም። ሰው ነው የሚመሰክርልሽ በስራሽ ነው። አንደኛ ነገር ደግሞ የዋም እሺ ስድቡ የት ነው የተማረ? ስድብ ላይ አንደኛ ግን ምክር ላይ ዜሮ። አቤት እንደው ጃለኔ የትኛው ትምህርት ቤት ደግሞ ኢትዮጵያ ውስጥ እንደዚህ አይነት ወንድ አለ? አንቺ ወንድሜን ቀስ በይ ተረጋጊ። ወንድሜን ጎዳታሉ ማሬ ቀስ በይ ያውጣለው እኔ እሺ እኔ ዩዘር እኔ ምላችሁ እኛ እኮ እኛ አንድ ሆነን አንድ ሰው ጽፎ ማለት አንድ ሰው ተናግሮ እናንተ በጣም ንግግር የምታውቁ ሰዎች ተናግራችሁ ሁላችንን ሼር ብናደርግ ሌላ ነገር ትተን እግዚአብሔርን እንደ ወንዶቹን እያሰደባችሁ ነው። ኢትዮጵያ ውስጥ ያሉ አባቶቻችን ወንድሞቻችንን እያሰደቡ ነው እንጂ እንደዚህ አይነት ወንድ የለም ኢትዮጵያ ውስጥ። እንደውም ኢትዮጵያ ውስጥ ወንዶቹን እያሰደቡ ነው። እንደዚህ የመጣች ሴት እሺ ምን ላድርግልሽ እንዳትሞቺ እሺ ይሄ ብዙ ትልቅ ክራይ ቤት እንደውም ትልቁን ቤት ለዛ ነው መሰለኝ ብዙ ሴቶች እንደሚመጡ ስለሚያውቅ ነው መሰለኝ ትልቅ ቤት የተከራየ። ለምን ሴት ከመጣች ያዝንለታል፣ ትግባ በቃ ችግር የለውም ሴት ናት ይላል። በቃ ለዛ ነው መሰለኝ ይሄ ቤት ኪራዩ የተወሰደ ማለት ዳለን ይኸውልሽ የእሱ ነገር እኮ አይደለም የሚያጨናንቀው። ለምንድነው ኦዲየንሱን እንደ ጥፋተኛ የሚያደርገው? እናንተ እሷን ልታሳጡኝ ነው የሚለው ራሱ በሰራው ስራ ራሱ በሚያመጣው ባለጌ ቁጭ በሉ አለሌዎች የመርካቶ ቁጭ በሉ እያመጣ እንዴት እየተሯሯጠች ለመሳሳም እቺ ምንድናት? እቺ ሴት አሰዳቢ። ለምንድነው ኦዲየንሱ እናንተ ልታለያዩኝ የምለው? ራሱ አይደለም ለመለያየት የሚፈልገው። ወይ ጋንዬ አንዴ ልጅቱ ከቤት አልወጣችም፣ ቤት ውስጥ ነበረ። ልጅቱ መስኮቱ ጋር ሆኖ ነው የቀረጸው። ድሮ በራፍ ጋር ነው የሚቀረጸው። አሁን ከበራፉ ሸሸት ብሎ መስኮቱ ጋር ነው የቀረጸው። በበራፍ ወጣች፣ በራፉን ዘጋች። ከዛ በኋላ ቤኪ ሰዓት ተናግሯል፣ ሁሉን አድርጓል። በሩን የከፈተበት ሰዓት እንጂ ልጅቱ ቤት ውስጥ ነበረች። አብረው ነው ያሉት። ይጅበት እሱ ምን እሱ የለመደው ነው ስለለመደ አይደል እንዴ? ኖ እኛ እኮ እኔ እናንተ እኮ ስለ ልጁ እኔ ይቅርታ ግን አላወራም። እናንተ ምንድነው ሃይሚ ከፈለገች ትውደድ ከሱ ጋር ትሁን፣ ግን ከፈለገ እንደፈለገች የነሱ ነገር እንደፈለጉ፣ ግን እኛ ማለት ነው አንዱ ነን። መቼም ቢሆን እኛ ሃይሚን አንጠላትም። እግዚአብሔር እኔ እንደራሴ ሁለቱም ምን አብረው እንዲሆኑ ነው የምፈልገው እኮ አብሮ እኔ አንጠላት። እሱ እንደዚህ ብሏላ ኦዲየንስን እያሳጣቸው ነው ስላለ እኔ ሁለቱም አንድ ይሁኑ ብለን እየሰበክን አይደለ እንዴ? እያመጣ እሷ እንድትቃጠል ነው እንዴ የምትፈልጊው አንቺ? እኮ እኔም ያልኩት እኮ አልጠላትም። እኔ ግን ነው የሚያደርገው እያመማት እኮ ወጣም ቢሆን እኮ እሱ እኮ ትግስት መኖር አለበት አይደል እንዴ? እሷን ሊያመጣ ሊሄድ ከሆነ ለምን እሷን ትቷት አይሄድም እንዴ? ተገትራትና ተመለሽና ቪዲዮውን ይሁ በመስኮት ስትወጣ ይታያል። ላንቺ አይደለም ስትወጣ ልጅቱ ይታያል፣ በመስኮት ይታያል፣ በመስታወቱ ልጅቱ ስትወጣ ከቤት ውስጥ። እኔ ግን እግዚአብሔርን ኢትዮጵያ ውስጥ መንግስት ብዙ ነገር አድርጎ ማለት ነው እንደዚህ አይነት ወንዶችን ይሄ ስራም ይሁን አይሁን ግን እንደዚህ አይነት ወንዶች ከሁሉም ሴት ጋር ክክ የሚሉ ወንዶችን እግዚአብሔር ትምህርት ቤት ብከፍት ይሄ የማታ እንዴት ነው ያችን እያመጣ ያችን እየቀየረ ያችን እያደረገ
ሴት ልጅ የሚያበሽቅ ወንድ አይተሽ ታውቂያለሽ እንዴ? ከሄደም እኮ ጠቅልሎ ነው የሚሄደው እኮ። ድራማ መስራት ከፈለገ በቃ አንቺ እንዲህ አይነቱን ነገር አትቀበይም፣ አንቺ አትፈልጊውም፣ አንቺ ንጹህ ሴት ነሽ። በቃ ለወዴሱም ንገሪያቸውና አንቺም ከራስሽ በራስሽ መንገድ በራስሽ አይዲያ ሂጂ ብሎ ለምንድን ነው ሃይማኖት ስለምን ይጠራል? የሃይማኖትን ሃይማኖት እንደዚህ አድርጋለው እንዴ? ቀን ይጾማል፣ ማታ ይላላሳል። የትኛው የክርስቲያን ሃይማኖት የእስላም ሃይማኖት ነው እንደዚህ የሚለው? ስለ ሃይማኖት ስም አይጥራ። በቃ ራሱን ችሎ እንደፈለገው ይሁን።